ቅዱስ እንግዲህ ሮዛ የሰው ልጅ እየሰረቀች ለውጭ ትሸጣለች ብላ ተናግራ ነበረ። ማኪ ማለት ነው ለቅዱስ ነግራው እንግዲህ ቅዱስ ያንተንም ልጅ እሷ ናት ሰርቃ እየሸጠችው ሊሆን ይችላል ብላ ነው ከዛ ቤት እንዲወጣ አደረገችው። ታዲያ ትላንትና ሮዛ ራሷን ቀይራ ሄዳ ፈልጋ አገኘችው። ማነህ ምንድነህ ብሎ ሲጠይቀው እኔ ሰው አልቀርብም ሂዱልኝ ከዚህ ሂዱ እባክህን ወንድሜ አንድ ጊዜ ላናግርህ ልጅ ጠፍታብኝ ነው ስትል እሱም ልጅ ጠፍቶበታል ለሚንከራተተው ከዛ በኋላ እኔም እኮ ልጄን ጠፍታብኛለች ማያን ሰርቀውብኛል ማያ ልጄን ወስደውብኛል እኔም ሲል እንግዲህ ቅዱስ ከዛ በኋላ ስሟ ማን ነው ማያ ትባላለች ያንተስ የኔም ስሟ ሰላም ይባላል ከጠፋችብኝ አመታት ተቆጠረ ልጄ የት እንደገባች አላውቅም ከዛ በኋላ ሸጠዋት ማንም ይሸጠው እዛ ቤት አላሳየ እዛ ቤት ብሎ እነ ሮዛን ቤት አመላክቶ እንግዲህ ሲሄድ የእነ ሮዛን ቤት ነው ከዛ ማን እንደዚህ ያለ ያቺ ልጅ ናት እንደዚህ ያለችኝ ሮዛ ማኪ መሆኗን አወቀች ከዛ በኋላ እንግዲህ የለበሰችውን አወላልቃ እየሮጠች መጣችና እንግዲህ የቦክስ ቡጢ አወረደችባት ማለት ነው። ከዛ በፊት እሷ ሰላምን እንግዲህ የራሷን ልብስ ሰጥታ በዛ ስትዝናናባት ነበረና እንግዲህ በስተመጨረሻም እንደ ጌሾ ወቅጣ ለቀቀቻት ማለት ነው። በሚያሳዝን ሁኔታ ይገርማል። ግን የእውነት አንዳንዴ ይገርመኛል በእውነት ሰው ክፉ ያስባል ግን ደግሞ ያ ክፋት ተሰብስቦ ወደ ራሱ ይመጣል ማለት ነውና እሷም እንግዲህ ወይዘሮ ማኪ ገና ይቀጥላል ጉዷ ማለት ነው። በዚህ በቃም እኮ የማኪ ጉዳይ በጣም ነው በዚህ ማለት ተንኮሏ ገና ይቀጥላል ከዚህ በኋላ ግን ደግሞ በዛው ልክ ነው ዋጋ የምትከፍለው ለምን ሮዛ ህዋዛ አይደለችም። እናም ደግሞ እንግዲህ ሰላም ምንድነው እነኚህ ሰዎች ከኔ የደበቁት ነገር አለ ለኔ ላለመናገር ነው እኔ ስመጣ ዝም ይላሉ ምንድነው እሱ የተፈጠረው እያለች እንግዲህ ግራ ተጋብታለች። ታዲያ ባለፈ ግን ሂጂ ሰላም ይሄንን ነገር እኔ መኝታ ክላስ ውስጥ አስቀምጪ ብላ ፌስታል ነገር ሰጣት ነበረ። ያ ፌስታል ውስጥ ያለውን ነገር ለማየት በጣም ጓጉታ ነበር ሰላም። ትላንትና ገብታ እንግዲህ ስትፈትሽ ተመጣችባት ማኪ እኔ መኝታ ክላስ ገብታሽ ልትሰርቀኝ ነው እንዴ ምን ትሰሪያለሽ ምናምን ብላ ጮኸችባት። ኧረ እንደዛ አይደለም ማኪ እኔ እኮ ዝም ብዬ ነው እንዴ ዝም ብለሽ ምንድነው የምትፈልጊው እንደውም ነይ የማልፈልጋቸው ልብሶች አሉ እነሱን ይዘሽ ነይ ትለብሻቸዋለሽ አለቻትና በግድ እንግዲህ አስለበሰቻት። በዛም ስትዝናናባት ዋለችና እንግዲህ ልጅቷ የማይሆናትን ልብስ ሰጣት። ቆይ እኔ እኮ ሰው ነኝ እኔም ክብር አለኝ እኮ ለምንድነው ክብሬን የሚነካ ነገር እንደዚህ የምታደርጊው ብላ በጣም ተናግራት ነበረ። በስተመጨረሻም ታዲያ ሮዚ መጣችና እንግዲህ እንዳልሆነ አድርጋ ነው ያደረገቻት። ከዛ በኋላ እንግዲህ በስተመጨረሻም አንቺ ስሜን አጥፍተሽማ እንደዚሁ የምለቅሽ መስሎሻል እንዴ አለቅሽም ስትል እንግዲህ ወቅጠቻት ነው ምላችሁ አይገልጸውም። ታዲያ ናታን አሁን ከባድ ጭንቀት ውስጥ ነው ያለው። ልጁን ከማን ነው የወለድሽው? ይሄ ልጅ የማን ነው? አባቱን አምጪ። ናታንዬ ዛሬ ሐኪም ቤት ቼክአፕ አለኝ አብረን እንሄድም? አልሄድም ሂጂ ብቻሽን። ከዛ ናታን ይህችንማ ማወቅ አለብኝ ከማን ነው ያረገዘችው? መቼም ከኔ ሊሆን አይችልም በፍጹም እኔ ከሷ ጋራም አልተኛውም የኔ ልጅ ሊሆን አይችልም እያለ እንግዲህ በጣም ጭንቀት ውስጥ ገብቷል። በዛ ላይ የሰላም ነገር አስጨንቆታል። የሰላም ነገር ያስጨነቀው ደግሞ ምን መሰላችሁ? ሊጋቡ ትንሽ ቀናቶች ናቸው ይቀሩት። ይሄንን ነገር ሰላም ካወቀች ከማን ያረገዘችው የማን ነው ምናምን የምትለው ነገር በቃ ጥያቄ ነው የሚሆንባትና ግራ ተጋብታለች ማለት ነው። ከዛ በኋላ እንግዲህ ሮዛ ወይዘሮ ማኪ ጨዋታውን አንቺ ጀምረሽዋል አይደለ ሰራልሻለሁ እኔ ሮዛ አይደለሁም ስትል እንግዲህ ያው እንዳየቻ ከዚህ በኋላ
ቅዱስ ደግሞ እንግዲህ አሳምናው ነው ከዛ ቤት እንዲወጣ ያደረገችው። ለምን እዚህ ቤት ውስጥ የሰው ልጅ እየሰረቀች ወደ ውጭ እየላከች የምትሸጥ ሴት አለች፣ እሷ ትሆናለች አንተንም ልጅ የሸጠችበት ስትለው አመነ ማለት ነው። እንዴ ማያን የሸጠችብኝ እሷ ናት፣ ማያ ልጄን የሸጠችብኝ እሷ ናች ሲል እንግዲህ በጣም ተናዶ ተናገረና እንግዲህ ቤቱን ለቆ ወጣ። ታዲያ በምን ምክንያት ነው ከዚህ ቤት ውስጥ ሊወጣ የቻለው ብላ በጣም ስትታመም ነበረ። ከዛ በኋላ እንግዲህ ትናንትና እንዳያችሁት ነገራት ማለት ነው። ለካ አንቺ ነሽ ቅዱስ ከዚህ ቤት እንዲወጣ ያደረግሽው አይደል? ሰራልሻለሁ ስትል እንግዲህ ያው ሶፋ ላይ አጋድማ አለቀቀቻትም ነው የምላችሁ። መቼም የእውነት አንጀት አድርስ እኮ ናት። እንደው በነገራችን ላይ የምሬን እኮ ነው፣ አንጀት ነው የምታደርሰው። ና ብቻ ደስ ብሎኛል እንደዛ ስላደረገቻት። ለምን ቀላል ሰው አይደለችም ማኪ ማለት ነው። አሁንም ግን ተንኮሏን ትቀጥላለች። እና ምናታን ታዲያ የልጁ አባት ማን ነው? የልጁን አባት ንገሪ። የልጁን አባት ማወቅ እፈልጋለሁ። ማን ነው እሱ? ምንድን ነው እሱ? አሁን አንተ ሰርግህን ደግስ። ምን ነው ለሰርግ ተዘጋጅ አንተ። ስለ እኔ ልጅ አባት ምን አስጨነቀ አለችው። ከዛ በኋላ ንገሪኝ እያልኩሽ ነው ማኪ። የልጅሽ አባት ማን ነው? አልናገርም አልኩ። እንግዲያውስ አሁን መናገር አልፈልግም ማለት እሷ፣ ምክንያቱም ሰርጉ ልታበላሽበት ስለፈለገች እኮ ነው። ሲጀመር እርጉዝ አይደለችም። ሲቀጥል ደግሞ ዶክተሯንም አሳስራታለች። ለምንድን ነው ያሳሰረቻት ዶክተሯን? ያ ነገርም ደግሞ መጣራት አለበት ማለት ነውና ስለዚህ እንግዲህ ከዚህ በኋላ ደግሞ ምንድን ነው የሚፈጠረው ነው ከባድ ነው በእውነት ሳስበው ራሱ ይከብዳልና የማኪ ጉዳይ። እናም ማንን አሁን ያንን ጥቁሩ ልጅ ያንተ እርዳታ ያስፈልገኛል፣ እባክህ እንድትረዳኝ እፈልጋለሁ። አሁንም በዛች በማኪ ነው አይደለ? እና ሌላ ማን ሊሆን ይችላል ከሷ የባሰ? እባክህ ችግር ውስጥ ገብቻለሁ፣ ከዚህ ሴትዮ እንዴት እንደምላቀቅም አላቅም የእውነት እያለ እንግዲህ በጣም ግራ ተጋብቷል ማለት ነው ናታን። ምክንያቱም አሁንም ሌላ ያሰበችው ነገር እንዳለ ነው እኔም የሚሰማኝ ማለት ነው። ማኪ ተንኮሏ አያልቅም የሷ ማለት ነው። እና ከዚህ በኋላም ደግሞ እንግዲህ ምን እንደሚፈጠር ያው እሷ በዛ ላይ ሰላም ማነች፣ ሰላም የምትባለዋስ ማነች የሚለው ነገር ነው ግራ እያጋባት ያለው ማለት ነው። እናም በስተ መጨረሻ እንግዲህ እንዳያችሁ ትናንትና ናታን ዛሬ ሆስፒታል ሄጄ የልጅሽ ጤንነት ምናምን በቃ እርግዝና ምናምን ስትል ሰላም በላ ነው ቃቃ ደርቃ የቆመችው ማለት ነው። ምንድን ያለችው? ከዛ በኋላ እንግዲህ ሰላም እንዴ ቆይ ያልገባኝ ነገር ለምን ደነገጥሽ? አንቺን ያስደነገጠሽ ነገር ምንድን ነው ብላ እንግዲህ አፋጥጥቻት ሰላምን ማለት ነው። ማኪ አያችሁ፣ ከዚህ በኋላ እንግዲህ ከባድ ችግር ነው የሚፈጠረው። ምክንያቱም እየሆነ ያለው ነገር ቀላል ነገር እንዳይመስላችሁ። በነገራችን ላይ ማኪም እንግዲህ አውቃ ነው እንደዛ እያደረገች ያለችው። ተጠራጥራለች ይመስለኛል። ሰላም ሲል እቺው ሰላም መስላው ተጠራጥሯል ማለት ነው። ስለዚህ እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር የምናውቀው ጉዳይ የለም። ማኪም ናታን የሷ ላይሆን ብቻ በዚህም ትመጣለች በዛም ትመጣለች፣ ብቻ እየመጣች እየሄደች ነገሮችን እያበለሻሸች ነው ማለት ነው። እና ዞሮ እንግዲህ የማኪ ጉዳይ አላቅም በእውነት ምን እንደሚፈጠር እኔ እንጃ። የሷ ነገር ብቻ ተከርኖ ይብሰለው። እናም እንግዲህ ሰላምዬም ደግሞ እንዲህ በጣም ነው የደነገጠችው። እውነት ለመናገር በቃ በቁማ ሁሉ ልትወድቅ ነበር የቀራት፣ እንደ ሳትወድቅ ማትቀራራ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።